ሲራክ ጌታቸው የሸጋ ኢቨንትስ መስራችና ዋና ስራ አስፈጻሚ ሲሆን በከተማችን ውስጥ በርካታ የሆኑ ሁነቶችን አዘጋጅቷል። በተለይ ደግሞ በርሜል ፌስትን ከትንሽ ደረጃ አንስቶ በትልቁ ጊዮን ሆቴል ድረስ አድርሶ የተሳካ ሁነትን አዘጋጅቷል። ከዚህም በተጨማሪ የተለያዩ የውጭ ሀገር ዲጄዎችና አርቲስቶችን ወደ ሀገር በማምጣት ትልቅ ኮንሰርቶችን የሚያዘጋጅም ድርጅት ይመራል። የመዝናኛ ሁነቶችን ማዘጋጀት በጣም ውድድር የተሞላበት ፈጠራን የሚፈልግ አንድ ኢቨንት ተሰርቶ እንግዲህ በሁለተኛው ተመሳሳይ ማድረግ በጣም ይከብዳል። ከዚህም ደግሞ ጎን ለጎን በአነስተኛ ተጀምሮ በጣም እያደገ ካልመጣ ሁነቱም ኢቨንት ኢንዱስትሪ ብቻ ሳይሆን የሰው ተሞክሮ ኤክስፒሪየንስ አይለወጥም። እኔ ከተማችን ውስጥ እንደው ከተጀመሩ ጀምሮ አሁን ደግሞ ያሉበትን ደረጃ ያሉትን ሁነቶች ስመለከት በርሜል ፌስትን የሚያክል እኔ እስካሁን ከትንሽነት ተነስቶ ጊዮን ሆቴልን ሚሊኒየም ትልልቅ ቬኖችን ራሱ የያዘ ኢቨንት የለም። በዛሬው ሲዮች እንግዲህ የሸጋ ኢቨንትስ መስራች ልበል ሲዮ ሲራክ ጌታቸው ጋር ቆይታ ይኖረኛል። ሲራክ እንኳን ደህና መጣህ። በጣም አሪፍ። እኔ እስቲ የልጅነትን በኋላ እናነሳለን። ከኢቨንት ግን ስንጀምር ቪዥኑ ምንድን ነበር? እንደው ላይክ መቼ ነው በርሜልን ወይንም የምትሰራቸው ኢቨንቶች በአጠቃላይ ፍራይዴዝን በል ምናምን ብራንድድ የሆኑ ኢቨንቶች ናቸው። ብራንድድ የሆኑ ኢቨንቶች የሚለውን ኮንሰፕት እንዴት ነው ያሰብከው? ቀለል አድርገን ነው የጀመርነው። መጀመሪያ አይ ቲንክ ቪዥናችን was a group of friends የሆነ ላስቲንግ የሆነ ሜሞሪ ክሬት ማድረግ ነበር። ታግላይናችንም መጀመሪያ እሱ ነበር። መጀመሪያ ላይ ስንጀምር ጓደኞች ተሰብስበን ፓሽናችንን ፎሎ ማድረግ ነበር። ስፔሻሊ ፎር ሚ በቃ አይዲያውም ክሬት የተደረገው የሆነ የምፈልገው ፓሽን አለ ከልጅነቴ ጀምሮ የሰራሁበት ከልጅነቴ ጀምሮ ትራይቭ ማድረግለት እንደን በካምፓኒ ደረጃ ሆኖ ግን በራሴ ቪዥን በራሴ አስተሳሰብ በራሴ መንገድ ሊድ ማድረግ አይነት ካምፓኒ ፈልጌ ነበር። ሶ መጀመሪያ ላይ was about creating lasting memories ነበር። የሚቆዩ ሰው ላይ አታች አድርገው ራሳቸውን የሚያቆዩ ሜሞሪዎችን ክሬት ማድረግ ነበር መጀመሪያ ላይ ሀሳባችን። ከዛ ነው የተነሳው። እንግዲህ አሁን ኢቮልቭ ማድረጉ በጣም እኔ እየታየ ነው። ሲጀመር የመጀመሪያ ኢቨንትን እስቲ በስንት ዓመት ነው ያዘጋጀው? እንዴት ነው ያደግከው ሲራክ? አዲስ አበባ ምን የትምህርት ቤት እስቲ ንገረኝ። ውልደቴ አዲስ አበባ ነው፣ እድገቴም አዲስ አበባ ነው። አብዛኛው ነገር አዲስ አበባ ነው። አዲስ አበባ ልጅ ነኝ። ዓለም ባንክ አካባቢ የሚባል ልጅ ነኝ። ከዛ እዚሁ አዲስ አበባ ሃይ ስኩል ኤሌመንተሪ የተማርኩት 5 ኪሎ የኤሌክትሪካል እና ኮምፒውተር ኢንጂነሪንግ ምሩቅ ነኝ። ማስተርስ ደግሞ ኮሜርስ በፕሮጀክት ማኔጅመንት ሰርቻለሁ። ተመሳሳይ ነው ከአብዛኛው ሰው ጋር እድገቴ። ትንሽ ለየት የሚያደርገው የኔን ፈላጭ ቆራጭ አይነት ቤተሰብ አልነበረኝ። በጣም አንደርስታንዲንግ የሆነ ፋሚሊ ነው። የራስ ዲሲዥኖች የራሱ ሪስፖንሲቢሊቲ የራሱ ኮንሲኩዌንስ በቃ በራስ ትወጣዋለህ እና ከልጅነት ጀምሮ ሪስፖንሲቢሊቲን አንደርስታንድ እያደረኩ ነው ያደግኩት። ሰምሃው ትልቅም ሼፕ ያደረገኝ እሱ ይመስለኛል። ኢፈርት ኢዝ ኢኳል ቱ ሪዛልት የሚለው ነገር በራሴ ነው። nothing was handed to me, I had to work for everything እና የሰራው ስትሄድ ደግሞ ፓተርኖችን ማየት ጀምራለህ። how people work ሲስተሞች እንዴት ነው የሚሰሩት፣ how do እንቅስቃሴዎች ከተማ ውስጥ እንዴት ነው የሚሉት ነገሮች በራስ አንደርስታንድ ታደርገዋለህ። ሶ somehow የሆነ አይነት ጭንቅላት ሜንታል ስቴቱን የሰጠኝ እሱ ይመስለኛል። ያ ነው ጋይድ አድርጎ ወደ መፈልግ የወሰደኝ እሱ። that's nice። በርሜል ፌስትን እኔ ሳስታውስ እንግዲህ የመጀመሪያ ይሁን አይሁን አላውቅም፣ ምን ይጠበስ የሚባል ቤት አለ ጃፓን አካባቢ አይደለ? ከዛ ጋር ሲጀመር አለ። አሁን ደግሞ ያረከው ስንተኛ ኤዲሽን እንደሆነ ትናገራለህ። ጊዮን ሆቴል ነው እና ያን ያህል ስኬል ማድረግ ማለት እኔ ለኔ ትልቅ ብዙ ትምህርት ተምራሃል ብዬ አምናለሁ። ከዛ ቤት አንስተ ጊዮን ሆቴል ማዘጋጀት ቀላል አይደለም። መቼ ነው ይሄ ነገር ስኬለብል የሆነ ቢዝነስ አይዲያ ነው የሚለውን ነገር ያመንከው ወይም የታየ? በርሜል 20ኛው ላይ ደረሰ። 20 ጎልማሳ አሪፍ ወጣት እንበለው ተቀይሯል። ሶ ለመጀመሪያ የጀመረው ፋና ነበር። ፋና ትንሽዬ ቦታ ላይ የመጀመሪያው ሰው አይ ቲንክ 180 ሰው ግን ወይ ስኬል ማድረግ አለብን የሚለውን ነገር ያወቅነው ሰዎች ሪፒትድሊ ትረስት ማድረግ ይጀምራሉ። አንተ ተደጋጋሚ ሰዎች ማየት ትጀምራለህ። ኢቨንቶች ላይ እየጨመረ ሄደ ቁጥሩ እና ሰዎች ቫይቡን ብቻ ይፈልገው መምጣት አቆሙ። ኤክስኪዩሽናችንም ጀጅ መደረግ ጀመረ። ከፍም ዝቅም ያለ ኮሜንት መስጠት ጀመረ። ኤክስፔክቴሽኑ ከፍ አለ። የዛን ሰዓት ኦኬ ዊ ኒድ ቱ ስቶፕ
and start building an experience rather than an event and community ነው ቢልድ ማድረግ ያለብን ጀርኒ ነው መስጠት ያለብን እንጂ የሚለውን ነገር አንደርስታንድ ነው። ሶ ሰዎች ደጋግሞ ሲያምኑን and then ያ ደግሞ ተመልሶ ሰው ሲያመነ ሲሄድ ክላይንቶችም ሞር እያመኑ ይሄዳል። ተጨማሪ ክላይንቶችም ኦኬ ለኛ አስጠን ለኔ አምጣው የሚል ነገር ይመጣል። ሶ እነዛ ነገሮች ሲመጡ ኦኬ ናው we can expand ማድረግ ስኬሉ ማሳደግ አለብን። እስቲ እንደው ኤክስፓንድ ለማድረግ አሁን በምን ያህል አመት ነው 20 ያዘጋጀው? እሱን እንደው በአመት ስንት ታዘጋጃለህ የሚለውን ካልኩሌት ስናደርገው እስቲ ምን ያህል I think close to 4 አመት ሆነው ግን መጀመሪያ አካባቢ was monthly event ነበር። በየወሩ ነበር። ያቺ ፖይንት ስትመጣ ነው ኦኬ በወር ከሆነ የምንፈልገውን ስታንዳርድ እና ኳሊቲ ዴሊቨር ማድረግ አንችልም። ሶ አትሊስት በ3 ወር አንዴ እናድርገውና በ3 ወር መምጣት ይችላል። ሶ አሁን ከ3 ወር በኋላ ኢቨንት ካለ የመጀመሪያው ወር ላይ ኤቭሪ ፕላኒንግ ያልቃል። ከ3 ወር በኋላ ኤክስፔክት ይደረጋል። አሁን በአመት 4 ሀብታም ያደርጋል። ባይ ዘ ዌይ አንዳንዴ በወር የምትሰራቸው ኢቨንቶች አዋጪ ሊሆኑ ይችላሉ። ለምን ወጫቸውም ትንሽ ነው፣ የምታገኘው ገቢ ግን አንድ አይነት ሊሆን ይችላል። ተመጣጣኝ ነው ማርጂንህ ልበልህ፣ የምታቀርበው የምትይዘው ትርፍ ትልቅ ደግሞ ሲሆን በአመት 4 ብቻ ትሰራዋለህ። ግን ማርጂን የትኛው ይሻላል? እስቲ አንተ ከቮሊዩም እንዲህ በርካታ 12 ጊዜ አዘጋጅተህ ከምታገኘውና 4 ጊዜ አዘጋጅተህ ከፋይናንሱ ጋር ባይገናኝ ደስ ይለኛል። ለምሳሌ ከዚ ዴሊቨር የምታደርገው ነገር as long as አንተ የምፈልገው ነገር አቺቭ እስካረክ ድረስ የምፈልገውን አይነት አድረስ ማድረግ የፈለከውን ጋፕ አድረስ እስካረክ ድረስ ክራውዱ የሚፈልገውን ነገር እስካገኝ ድረስ I think ከብዛቱ ጥራቱ የሚሻል ይመስለኛል። that's why በርሜልንም በአመት 4 የምናደርገው አንዴ ብቻ ማድረግ እንችላለን። 4 ግን መሆኑ አሁን አፎርድ የምናደርገው አቅም ላይ ስለሆነ ቀስ እያለም somehow በአመት 2 በአመት አንዴ እያለ ይሄዳል። ግን ከብዛቱ I think ጥራቱ የሚሆን ይመስል ይመስለኛል እና ስታንዳርድም ሴት ማድረጉ ለኳሊቲ ወይ ትልቁ እንትን ይመስለኛል። that's nice። እንግዲህ እስቲ ትልልቅ አርቲስቶችንም አመጣህ። ፕሮቴጄን አይቻለሁ፣ ዋልሺፋየር አይደለ? እስቲ ያንን ደግሞ የኢንተርናሽናል ኢቨንት ሲኑን ደግሞ እንዴት ተቀላቀልክ? ብሬክ ትሩ ለማድረግስ ለምን መታመን አለብህ? እነዚህ ትልልቅ አርቲስቶች ናቸው እና ያነዛን ለማምጣት ያለውን ትረስት እንዴት ቢልድ አደረክ? I think event is about የሬፑቴሽን ስራ ነው። መተማመን ነው። ሰው ክራውድ ያምናል፣ ክላይንቶች ያምናል፣ አርቲስቶች ያምናል እያልን ነው የሚሄደው። ሶ ኢኒሺያሊ በርሜል ፌስትም አይዲያው ቪዥኑ ትልቁም is creating the biggest platform festival in East Africa መጀመሪያ ላይ ነበረው። ሶ ያደግን ስለሄድን ስለነበረ አዲስ አበባ ላይ ብቻ ሴንተር አድርገን መስራት ትንሽ ሊይዘን ነው። አንደኛ አላማችንም አዲስ አበባንም ፕሮሞት ማድረግ ነው። አገሪቷንም ይዞ የሚያድግ ብራንድ እንዲሆን ነው የምንፈልገው። ሶ if we want that ደግሞ we need to extend our artist lineup ስራዎቻችንንም ቢሆን ሰፋ አድርገን ከኢትዮጵያ መውጣት አለብን። that's when አርቲስቶችን ከውጭ ማምጣት የጀመርነው። አሁን 5-6ኛ አርቲስታችንን አመጣን፣ ፕሮቶጂን አመጣን፣ ዋልሺፋየር ሜጀር ሌዘርን አመጣን፣ የተለያዩ ዲጂዎችን ከኬንያ አመጣን፣ ከታንዛኒያ አመጣናል። አሁን ኮንሲስተንትሊ እነሱ ናቸው የሚጠይቁ ወደ አዲስ አበባ ደግሞ አይ ቲንክ አሁን የበለጠ የአብሶ ኢስት አፍሪካ ላይ ያሉ አርቲስቶች በጣም ኢንትረስትድ ናቸው። ፕላስ ደግሞ ስናመጣቸውም we don't just let them perform ኢቨንቱ ላይ ብቻ ቱር ነው የምንሰጠው። ኤቭሪ አርቲስት ኢትዮጵያ ውስጥ የመጣኛም ብሎ አዲስ አበባን አይቶ ሙዚየሞቹ ጎብኝቶ ተሽከርክሮ ስጋውን በልቶ ምግቡን በልቶ ጥሬ ስጋ እየመከሲው ስለሆነ እየተራጠረ እየበላ ነው የሚሄደውና that's what we want በቃ በኢቨንት ፕሮሞት ማድረግ ነው ያለብን። that's nice። እስቲ አሁን እንደ ትልልቅ ፌስቲቫሎች አሉ፣ ኮዋቼላን ማንሳት ትችላለህ። አንዳንድ ላይክ የላቲን አሜሪካ ውስጥም የነሪዮ ፌስቲቫሎች አሉ ምናምን። እንደዚህ አይነት ፌስቲቫል ቱ ዳት ማግኒቱድ ለማዘጋጀት ኢትዮጵያ ውስጥ ቻሌንጁ ምንድነው ትላለህ? በአጠቃላይ ኢቨንት ኢንተርቴይንመንት ኢቨንት ላይ በብዙ መልኩ ልናየው፣ አንደኛ አክሴፕታንስ እንትናችንን መስተካከል ያለበት ይመስለኛል። ለምሳሌ ኮቼላን ብታነሳው ኮቼላ ቀን ነው ፐርፎርማንሱ የሚጀምረው። አንድ ሌለን ካልቸር እንደ ሀገር ቀን ኢቨንቶችን አንገባም። ሙዚቃ ነክ ነገር ነው ብለን ነው ሌብል የምናደርገው አብዛኛው ነገሮች። አንደኛው ትልቁ እንትን ፌስቲቫልን ሞር ዳን አን ኢቨንት ነው የሚለው ነገር አክሴፕት ማድረጉ ላይ መሰለኝ። ሶ ሰፋ አድርጎ ማየትም ነው። ከዛ ውጪ ሂር ኤንድ ዴር የሚኖሩ ፕሮብለሞች ይኖራሉ፣ ግን በጣም ሂንደር የሚያደርገን እንዳንሰራ አይ ቲንክ ሪሶርሱን ይመስለኛል። በምንፈልገው ልክ በምንፈልገው መንገድ ሪሶርሱን አናገኘውም ሀገር ውስጥና ሰው ከውጭ ለማምጣትም ራሱን የቻለ ፕሮሰስ አለው። ቻሌንጅ የሚኖር
ይኖራል እና ስታርታፕም ሆነ እያደግክ ስትሄድ እያንዳንዷን ነገር ታከል የሆነ ስለምትሄድ somehow እሱ ይዛሃል። ግን ትልቁ አይ ቲንክ ብዬ የማስበው ይሄ ፌስቲቫልን እንደ ፌስቲቫል እንደ ኤክስፒሪየንስ አድርጎ ፕላትፎርም እኔ ድሮ ላይክ ትዝ አይልህም ቴስት ኦፍ አዲስ እንደተጀመረ እኮ 5 ሰዓት ምናምን ሰው ገብቶ 4 ሰዓት ተኩል በቃ ምግብ 5 ሰዓት ይከፈታል። በቃ ምግብ እየተበላ ምናምን ቁጭ ብለህ ቺል ታረግ ነበር። አሁን ያ ግን ቀርቶ በቃ አይ ዶንት ኖ ካልቸራችንም ተቀየረ። ሰው ላይክ ኢቨንት የምትለው ፌስቲቫል የምትለው የተለመደው ነገር ሞር ኦፍ ኮንሰርት ነው። ማታ ላይ ይመጣል ሰው ማታ ኮንሰርት ነው ያለው። ግን የቀን ፌስቲቫል የሚለው ነገር የለም። በርሜል ላይ ግን ቀንም ብትመጣ ሙዚቃው አለ። 3 ስቴጅ ነው ያለው በርሜል ላይ ታይም ረን የሚያደርግ 3 ዲፈረንት አይነት ቫይቦች ማካሄድ ይችላል። ቀንም ላይ ቁጭ ብለህ የምትበላው ነገር ብዙ ነገሮች አሉ። አክቲቪቲ አንድም ለየት የሚያደርገው ኤክስፒሪየንሱ ነው። ሶ ያ ነው አንድ ያዛረገን ብዬ ማስበው። እንደው ይሄንን ስታሳድግ 2-3 ኢቨንት ስትሰራ ማለት በብራንድዱ ነው እንጂ በጣም ብዙ ኢቨንት ተነሳራው። ግን ከስረህ የምታውቀው ትልቁ ኪሳራ ያስደነገጠ ኪሳራ መቼ ነው? ኪሳራ ግን ሃው ማለት በፋይናንሻል ነው እሱማ ይኖራል። ሂር ኤንድ ዴር አት ኤንድ ኦፍ ዘ ዴይ አውቀን የምንከስራቸው ኢቨንቶች አሉ። ፕላን አድርገን ለምን ሳምሃው የሆነ አይነት ካልቸር ፑሽ እያደረክ ነው። የሆነ ያልተለመደ ነገርን ለማምጣት እየሞከርክ ነው። ካልቸራል ባውንደሪዎቹ እንዳሉ ሆኖ አዲስ ነገር ለማምጣት እየሞከርክ ነው። ሶ ዴፊኒትሊ ኪሳራ ይኖራል። ግን አንዳንዶቹ ፕላን አድርገን የምንገባባቸው ናቸው። ሶ እንደዚህ ኤስቲሜት ባላረገው ደስ ይለኛል። ኤስቲሜት አታርገው። በቁጥር ሳይሆን የተማርክበትን በብሩ ሳይሆን የተማርክበት ስትከስር እንዴት ነው መነሳት ያለ እንዴት ነው ምን ተማርክበት? ሶ እኛ አሁን እንደ ሸጋ የምናደርገው ልንገርህ ስለራሳችን ሞር እንትን ለማድረግ ኤቭሪ ኢቨንት ሀፕን ባደረገ ቁጥር አናሊሲስ እናደርገዋለን። ትንሽም ትልቅም we have የሆነ አይነት ስታንዳርድ አለ ኮምፕሮማይዝ ማናደርጉ አዘካም እኔ ብቻ ሳይሆን ቪዥንም ቲም አንደርስታንድ አድርጎት በደንብ ማን ተላለፈዋል። ሶ ሁሌ አናላይዝ እናደርጋለን። እኔ ፕሮጀክት ማኔጅመንት ነው የተማርኩት ማስተርስ እና ሶት አናሊሲስ የሚባል ነገር አለ። ስትሬንግዝ ኤንድ ዊክነስ ነው ትሬቶችን የምታይበትና ኤቭሪ ታይም አናላይዝ እናደርጋለን። በእርግጠኝነት ሩት ኮዙን እናገኘዋለን ለምን የሚለውን ነገር። ሶ ኔክስት ታይም ዩ ካም ስትሮንገር። ልክ ሰውነት እጅህ ከተሰበረ ደግሞ ያ ቦታ ላይ ለመሰበር በጣም ብዙ ነገር ይፈልጋል። ሶ ኢትስ ላይክ ዳት። ሶ ያቺ ስካር ሂል ካረገች በኋላ በቃ መልሳ እዛች ጋር ስለዚህ ፖስት ኢቨንት አናሊሲስ ትሰራለህ። ዴፊኒትሊ ኦን ኤቭሪ ኢቨንት ትንሿንም ትልቋንም ግዴታም ነው። በቃ ዶክመንት መደረግ አለበት ኤቭሪ ፕሮሰስ ኦፍ ዘ ዩ ሃቭ። እስቲ ኮቪድ ላይ ኢቨንትስ ላይ ጀምረህ ነበረ? የሳ ከኮቪድ በፊት ነው። ከኮቪድ አይደለ? አዎ። እና እስቲ እንዴት አፌክት አደረገህ እንደዚህ አይነት ነገሮችን ላይክ ኮቪድ ኢቨንትስ አቪዬሽን በቃ ላይክ እነዚህ ኢቨንቶች በጣም ተመጥተዋል እና ደግሞ ኢቨንት የሶሻል ጋዘሪንግ ነው በቃ ማለት ኮሮና ደግሞ የመጀመሪያ ፕሪንሲፕሉ በቃ ጋዘር ማለት አታረግም ነው። አዎ ሶ በጣም ያገተን ከዚ መጀመሪያ ላይ ስንጀምር የሆነ አንድ ኢቨንት ነበር ትንሽ ኢቨንት የጀመርንባት ፎርፌ የምትባል ኢቨንት ነበር። በቃ በደንብ እየሄደ በደንብ እየተስተካከለ በቃ አደገ ስንል ነውና we had an event I think አርብ ላይ ሰውየው መጀመሪያ የተያዘው ጃፓናዊ ሰውዬ ነው። እሱ ሮብ ላይ ተያዘ። ሮብ ላይ አርብ ኢቨንት ኖሯል። ሮብ ላይ ተያዘ። ሶ በቃ the next day ካንሰል አደረገን ጨረሰን። I think for like 8 ወር 9 ወር አልሰራም። ምንም ነገር የለም። ከዛ በኋላ ግን እኔ እንትኔ አንድ አሪፍ ጸባይ አንድ ነገር ከያዝኩኝ በቃ ችክ ናይስ። ሶ ደጋግሜ ህጎቹን ማየት ጀመርኩ። ኮሮና ሶ በፍቃድ እስከ 50 ሰው በፍቃድ መጠየቅ ትችላለህ። መጠየቅ ጀመርኩ። I think the first event አዲስ አበባ ውስጥ ፕሮ ኮቪድ ፖስት ኮቪድ was የሸጋ ኢቨንት ነው። የሸጋ ኢቨንት ህግ ተደርጎ ማስክ አስደርገን በአንድ ቴብል ላይ 3 ሰው አድርገን ቴብሎቹን አራርቀን ሜትር አድርገን ትዝ ይለኛል። ቴፕ ተደርጎ በእንትን ላይ ተቀምጦ ስጠጡ ብቻ እጃችሁን አወርዱ የሚል ነገር ጓንት ለሁሉም አድርገን ብር ላይ ጓንት ፍሪ እየሰጠን ማስክ we did everything እና ኢቨንቱ ኪሳራ ነበር የሚያስቀ ግን somehow ለኛ ስቴፒንግ ስቶን ሆነ። ቆንጆ ስቴፒንግ ስቶን ሆነ። የምትማርበት ነገር እንደዚህ ነው። እስቲ ሌላ ደግሞ አንዳንዴ ሲኢኦ ስትሆን ከባባድ ውሳኔዎች ትወስናለህ ልበልህ።
ለአንተ የቶት ፕሮሰስ የመወሰን ፕሮሰስ ምን ይመስላል? አንድ ችግር ሲያጋጥም ከቲም ጋር ቁጭ ብለህ ታወራለህ ወይስ መጀመሪያ የራስህ ጥሞና ጊዜ ይኖርሃል? ለራስህ የምታስበው ሲያስብ ችግሮች ሲያጋጥሙት እንዴት ነው? መጀመሪያ የምናደርገው እኔ የማደርገው አንደርስታንዲንግ ዘ ፕሮብለም። አንደርስታንዲንግ ስል የኔ ቲም ይሁን ሌላ ሰውም ቢሆን ችግሩን መጀመሪያ አንደርስታንድ ማድረግ ፈልጋለሁ። አፌክት በምን አይነት ማግኒቱድ የሚያደርገናል የሚለውን ነገር አንደርስታንድ ማድረግ ፈልጋለሁ። ጀነራልም ለእኔም ይሁን ለካምፓኒ ይሁን ለስራዬ እነዛን ነገሮች አንደርስታንድ ካደረኩ በኋላ ግን አብዛኛውን ጊዜ አሁን ለምሳሌ አስቸጋ ሩል እና ሬጉሌሽኖች አሉ። እነሱ ላይ ነው ቤዝ የሚያደርገው። መጣ ፕሮብለም አጋጠመን አናላይዝ እናደርጋለን፣ ኮዙን አንደርስታንድ እናደርጋለን። ከዛ በኋላ ግን አይ ቲንክ ኢትስ አባውት የትኛው ዲሲዥን ያዋጣኛል ነው። ፕሮስ ኤንድ ኮንስ ነው ለእያንዳንዱ ታግተህ ትፈልግና ከዛ በየትኛው መንገድ ይሻለኛል ነው። የትኛው መንገድ ያወጣል ለስ ጉዳት ያለው ሞር ጥቅም ያለው። አሪፍ። ኢቨንትስ ላይ ደግሞ ስንመጣ አብዛኛውን ጊዜ ስፖንሰርሺፕ ላይ መሰረት ያደረገ ነው። ፓርትነር በጣም ይፈልጋል። አንዳንዴ ደግሞ አሁን ትልልቅ መልቲናሽናል ካምፓኒዎች አሉ። ያው ከነሱ ጋር ካልሰራ ላትሰራ ፑል ኦፍ የማታረጋቸው ነገሮች አሉ። እነሱ ላይ ራሱ ደግሞ የሚመጣ ለውጥ ደግሞ የማኔጅመንት ለውጥ ሊሆን ይችላል፣ የአካሄድ ለውጥ ሊሆን ይችላል፣ የዲሬክሽን ለውጥ እዛ ላይ ደግሞ የሚያመጣው ኢምፓክት አለ። እንዴት ነው ሃንድል እያደረጋችሁ ያላችሁት? ለምን እኔ ድሮ ትዝ ይለኛል 3 ሚሊዮን 4 ሚሊዮን ብር ይሰጥ ነበረ በስፖንሰርሺፕ። አሁን ያ ነገር ቀርቷል እና እስቲ እንዴት ነው ያንን ነገር አቻችለህ የምትሄደው? እንደውም አንድ አጋጥሞኛል። አብዛኛውን ጊዜ የኢትዮጵያ ኢቨንቶች ኢትዮጵያ ውስጥ የሚሰሩ አብዛኞቹ ኢቨንቶች ሰማው ፐብሊክ ሶሻል ጋዘሪንግ የሆኑት ዲፔንድ የሚያደርጉት እነዚህ ጃይንት ካምፓኒዎች ናቸው። ኢንተርናሽናል ናቸው አብዛኞቹ። ሰማይ የኢትዮጵያ ብራንች አላቸው። እነሱ ላይ ዲፔንድ የሚያደርጉ አንድ ችግሩን ብዬ የማስበው እንደውም እሱ ነው። ዳይሬክሽኑ እነሱ ናቸው ዲክቴት የሚያደርጉት። ግን አዘ ብራንድ አት ኤንድ ኦፍ ዘ ዴይ የአንተ ብራንድ ነው። አንተ ነህ ቪዥኑ ኖሮ ሰው አንተን ብሎ የመጣው። እነሱ የሚፈልጉት የሆነ ነገር አለ አንተ ከነሱ የሚፈልገው ነገር አለ። ያው የሚገናኝ ነገር የሚያያዝ ነገር ግን ብራንዱ ላይ ነው ዲፔንድ የሚያደርገው። በቃ ደግሞ አንዴ ምን ሆነ መሰል ያው ብራንዱ አናገር ቲቪም ስለሆነ we had a sponsorship ጊዮን ኢቨንት ነበረ። ትልቅ ነው። we were excited። በቃ ሁሉም ነገር ሞልቶልናል። ትልቅ ኢንቨስትመንት ነበር የፈለገው። ብዙ ነገሮችን አልፈናል። ለእኛም በቃ አቺቭ አድርገን ብለን የመጣንበት ነበር እና ልክ ቅዳሜ ነበር ኢቨንቱ። ማኔጅመንት ቼንጆች እዛ ካምፓኒ ላይ ተፈጠሩ። እሱን ነው ስለማንኮን ጠየቅ ወደ ሽፍት ያደርጋል ሙሉ ለሙሉ ተቀየረ። ኤቭሪቲንግ ሆልድ አድርጉ ተባሉ። እኛ ቅዳሜ ኤቭሪቲንግ ኢንቨስት አድርገን ጨርሰናል። ማይነር ነገሮች ነው የቀሩ። ሰኞ ዕለት አይጋር ኮል እና በቃ ስፖንሰር ልናደርግ አንችልም። ኢማጂን አርብ ነው ያለው እና ምን ታረጋው በሶስት ቀን በአራት ቀን እንደዚህ ስፖንሰር አንዴ ኦልሬዲ ደግሞ ፕሮሞት የተደረገ ነገር ነው። በዛ ብራንድ ነው የተያዘው። በቃ ያዙ ይልቀቁኝ ሆነ። በቃ ግን ቅድም እንዳልኩ ነው እነዚህ ነገሮች ሀፕን ያደርጋሉ። በቃ ኢሞሽናል ላለመሆን ኢጎይስቲክ ላለመሆን ሞከርን። ቁጭ ብዬ ያየሁት ችግሩን መፍትሄ ካለ ጠየኳቸው። በዙ በቃ ግን አት ኤንድ ኦፍ ዘ ዴይ ዊ ወር ናት ዴር ስፖንሰር እንደረጋለን ብለን ግን በቃ ፉል ኦፍ ሌትስ ጎ ኮንቲኒው በራስ ሄድክበት። እሱም ማው ኪሳራ ነበር። ሰምሃው ካምፓኒውን በሆነ አይነት መንገዶች ኮምፐንሴት አደረገኝ። ግን ኪሳራ ነበር። በቃ ኢቨንቱ እስኪያልቅ ድረስ ዊን ኪሳራ እንደሚመጣ አንደርስታንድ አድርገን እንዴት ነው በቃ ሾክ አብዞርብ የምናደርገው ነው። ከዛ በኋላ ኢቨንቱ ካለፈ በኋላ እንዴት ነው በሚኒመም ሎስ የምንወጣበት ነገር የሚለው ነገር ላይ ትመጣለህ እና ፕሮሞትን በደንብ አድርግ ነው። ከዛ በኋላ እንደውም በዛ ፕሮሞት አድርገን ማለት አግሬሲቭሊ ሄደ። አትሊስት ቀነሰ ኢቨንቱ በደንብ ብዙ ሰው ሲመጣ ይችላል። አንድ የጊዮን ኢቨንት ትዝ ይለኛል። ስክሪን ዲዛይን፣ ስቴጅ አብዛኛውን ጊዜ እኛ ጋር ድሮ ምንድነው ትረስ ይቆማል፣ ስክሪን ትንሽ አለች፣ አበቃ እና እዛ ነው እና ላይክ የሆነ ስፔል ያደረጋችሁበት ነገር ሁሉ ትዝ ይለኛል ምናምን እና እስቲ እሱ ነገር ቶት ፕሮሰሱ እንዴት ነው ዲዛይን ስታረጉት? ቪዥን ነው ላይክ እያንዳንዱ ኢቨንት ላይ የሆነ አይነት ኮንሰፕት አለ። የትም ስራ ሀረርም ሰርተናል፣ አዳማም ሰርተናል፣ ሐዋሳም ሰርተናል። የትም ብቻ ጥራው እንትኑ በርሜልም ሰርተናል። ኮንሰፕት አለ። ኮንሰፕቱ ላይ ሪላይ አድርገን ነው ዲዛይን ማውጣት እንፈልግ። ኢቨንቱንም የምንቀርጸው ኮንሰፕቱ ላይ ነው። ምንም አይነት አክቲቪቲ ቢኖረው ምንም ቢኖረው ኮንሰፕቱ ላይ ዲፔንድ አድርገን ዲዛይን ለማድረግ እንሞክራለን። ነገሮች ግን ትልቁ ኤክስፔክቴሽኑ ምንድነው? ታስ ቱ ቢ ክሪኤቲቭ፣ ታስ ቱ ቢ አውትስታንዲንግ። ከተለመደው
የግድ መውጣት አለ። በርሜል ብዙ ጊዜ የሚመጣ ሰው አይ ቲንክ አንደርስታንድ ያደርገዋል። ስክሪኑ ስቴጅ ዲዛይኑ ኢትስ ኦልዌይስ ኮንቲኒዩስሊ የተቀያየረ ያው በጣም ይለያያል። በአንድ ኢቨንት አይደገምም። ከዛ ደግሞ በዛው ልክም ወጪው ከፍ ያለ ማለት ኤክስፐሪመንት እያደረግን ስለሆነ እየሄድን ያለ ነው። ሳምሃው ኤክስፔክቴሽኑም ከክራውድ ሳይድ ትንሽ ከፍ ያለ ነው። እኛም ደግሞ ማሳየት የምንፈልገው ነገር እንደውም ሪሶርስ ይዞን ነው እንጂ ሪሶርስ ባይዝህ ብሏል። ምን አይነት ኢቨንት ነው መስራት የምትፈልገው? አሁን ውጭ የምታያቸው ኢቨንቶች ውጭ ሪፈር እናደርጋለን። የምታያቸው ኢቨንቶች አሉ። ምንም በቃ እዚህ ሀፕን ለማድረግ የሚቀረን ነገር የለም ከሪሶርሱ በስተቀር። ሪሶርስም ስል እቃዎች፣ ስኪል ማንፓወር፣ እነዚህ የሚላቸው ነገሮች ናቸው እንጂ አይ ቲንክ አሁንም እንደውም እያየናቸው መጣን አይደል? ትልልቅ ኢቨንቶች ማሲቭ የሆኑ ነገሮች አሁን እንደውም በደንብ እየሄደ በኢንፍራስትራክቸር አንጻርም አሁን ኮንቬንሽን ሴንተር አለ፣ ሚሊኒየም በደንብ ተስተካክሏል። ኪዮንም ቦታዎች ራሱ በደንብ አሉ። ድሮ እኮ በጣም ስትገባም ይከብዳል። ይህንን የሚያክል ብር ከፍላለሁ ወይ ትል ነበረ። አሁን ግን እነዛንም ነገሮች የምታገኝበት አጋጣሚ ይኖራል። እስቲ እንደው ከኢንተርፕረነርሺፕ እንውጣና እንደው ሊደርሺፕ ላይ እንምጣ። ሲራክ እኔ ባይ ዘ ዌይ ቲሞችን በሙራቅ አለ። ስለዚህ ወንድማማቾች ናቸው። እንደው አለቃና ምናምን የሚባልም ነገር ያ መንፈስ የለም። ግን እስቲ ጓደኝነትና አብሮ መስራትን እንዴት ባላንስ ታደርገዋለህ? ለምን ጓደኝነት በጣም ስትቀራረብ ይከብዳል አይደለ? አካውንታቢሊቲ ይኖራል። ለአንዱ ኃላፊነት ሰጥተህ ላይወጣ ይችላል። እንዴት ነው እሱን እስቲ? ትልቁ ቻሌንጅ የኔ እሱ ነበር ብዬ አስባለሁ። መጀመሪያ ጓደኝነትንና ስራን ክሊር አውት የሆነ ባውንደሪ ያለ ማስቀመጥ። ግን አት ዘ ኤንድ ኦፍ ዘ ዴይ አይ ቲንክ ጎልህ ማተር ያደርጋል። ኮምፕሊመንት የሚደራረግ ፓሽን ነው ያለን። አሁንም የምንጨምራቸው ልጆች ኮምፕሊመንት የሚደራረግ ፓሽኖች ያለን እና አፌክት ያደርግሃል። ግን የሆነ ሁሌ ፊገር አውት የምታደርገው ነገር ነው እየሆነ የሚሄደው እንጂ እኔም እንደዚህ ሶሉሽን ቁርጥ ያለ አግኝቼለታለሁ ማለት አልችልም። ግን አት ኤንድ ኦፍ ዘ ዴይ ዩ ኒድ ስትሪክት የሆነ ባውንደሪ። ስራ ነው፣ ጓደኝነት ነው። ስራ ላይ የሚፈጠሩ ነገሮች ኮንስኩዌንሳቸው ጓደኝነት ላይ መምጣት አይችልም። የጓደኝነትን ወደዚህ መምጣት አይችልም። ቻሌንጁን መቻል ካልቻልክ ደግሞ ሳምሃው ኢቨንት ደግሞ የጓደኛ ስራ ነው። ቲም ኤነርጂ ይፈልጋል። ኦፊስም ብትመጣ ያለው ወርክ ኢንቫይሮንመንት ማነው አለቃ ማነው እንትን አይታወቅም። በጭራሽ አንተ እንዲያውም ትንሽ አነስ ስለምትይ እሱማ የትም ነው ባይ ዘ ዌይ ፊዚካሊ በደንብ ነው ጀጅ የምትደረገው። አንቺ ነሽ ምናምን የምትባለው። አሁን እኔ እስቲ ሪክሩትመንት ላይስ አሁን አንዳንዴ እጠይቃለሁ ሰዎችን ስኪልድ ማንፓወርም ስላልከኝ ልጠይቅህ ብዬ ነው። ለአንተ እንዴት ነው ኮርፖሬት ካልቸሩን የሚያውቅ በደንብ ከኔ ጋር መጥቶ ይሰራሉ ብለህ የምታስበውን ሰው እንዴት ትመርጣለህ? እኔ ጉድ ካራክተር ጀጅ ነኝ። ካራክተር ነው የማየው። አይ ዶንት ሲ ይሄ አካዳሚክ የሆነ ነገር አይደለም። ሜን ጭንቅላትህን ነው አሰስ ማድረግ የምፈልገው። ሃየር ሳርግ አቲቱድህ እንዴት ነው? ኢገር ነህ ወይ? ዲቮትድ ነህ ወይ? የኢቨንት ስራ በጣም ፍሌክሲቢሊቲ ይፈልጋል። ሰዓት የለውም። በጣም ፍረስትሬት ያደርጋል። የፕሬሸር ስራ ነው። ክላይንት በዚህ ጮሃል፣ በዚህ ሳይድ የሆነ ያልተሳካል ነገር አለ። ከቬንደሮች ጋር ብዙ ነገሮች አሉ። ሶ አይ ዶንት ሉክ ፎር ይሄ ኦርዲነሪ ነገሮች ላይ አይደለም ፎከስ ማድረገው። ሃው ዩ ሃንድል ችግሮችን ይሄ አኳየር የሚደረጉ ስኪሎች አሉ አይደል? ከምንም በላይ ግን ፍላጎት ነው። ምን ያህል ኢገር ነህ? በቃ አንተ እዚህ ካምፓኒ ሰጥተህ ለመለወጥ ራስህንም ካምፓኒውን ለመለወጥ ምን ያህል ኢገር ነህ? ሶ ኢትስ ናት ዘ ቤዚክ ቲንግስ ኢትስ ጀስት አይ ጎ ፎር ይሄ ማይንድ ላይ ያሉ ነገሮች። ኢንቫይሮንመንቴን ኪፕ ማድረግ ነው የምፈልገው ኦፊስ ውስጥ ያለው። አሪፍ። እስቲ አሁን ደግሞ ትዳር ይዘሃል። ኮንግራቹሌሽንስ። እስቲ አዲስ ሙሽራ እስቲ ፐርሰናል ላይፍህን አንዳንዴ ምን መሰለህ፣ አንድ ቪዥን ሲኖርህ አንድ ማይክል ጆርዳንን ኢንተርቪው ያየሁት ኤቭሪባዲ ኢን ዲስ ሩም ኢዝ ሴልፊሽ ብሏል። ላይክ በቃ ሰክሰስፉል ለመሆን ሴልፊሽ የሚለውን ቃል በጣም በኔጌቲቭ ኖሽን እናስበዋለን እንጂ ሴልፊሽ መሆን አለብን። ፐርሰናል ላይፍ ከባለቤት ጋር ብቻ ሳይሆን ከፋሚሊ ጋር ከጓደኞች ጋር ያለውን ነገር አንደርስታንድ ያደርገዋል። ለምን እኔ እርግጠኛ ነኝ አንዱ ኢቨንት እንዳለቀ በሚቀጥለው ሳምንት ሲራክ ሌላኛውን እያሰብክ እንደሆነ አይ ነው። እና እንዴት ነው እስቲ ሰምሃው በጣም ማለት አንደርስታንዲንግ የሆነች ሚስት ነው ያለችኝ። አሁን በጣም ማለት እንዴት ነው ስራችን ያስመሻል። አንዳንዴ ከአዲስ አበባ
3 ሳምንት 4 ሳምንት ልጠፋ እችላለሁ 2-3 ኢቨንቶችን ክልል ይዤና ሶ ሳምሃው በጣም አንደርስታንዲንግ የሆነች ባለቤት ነው ያለችኝ። እሷም የራሷ ስራ አላት፣ በራሷ ላይፍ ነው በራሷ ድርጅት ውስጥ ነው የምትሰራው፣ ራሷን ችላ ደግሞ ትንቀሳቀሳለች። እሷም ደግሞ የሚያስፈልጋት ሰዓት እኔ ሀብት ቢገ የኔ ደግሞ ሞር አንደርስታንዲንግ የሚፈልግ ይሄ ማምሸቱ ላይ ፕሬሸር አለው፣ ፍረስትሬሽን ይበዛዋል ይመስላል። ሰዓት የለውም እና ሳተኛ ልታድር ትችላለች። አዎ ሶ አይ ቲንክ አንደርስታንዲንግ መሆኗ በጣም ያገዘኝ ይመስለኛል። ቢሳይድስ ይሄ አብሮ ማገዙ ዝቅ ስትል ከፍ ማድረጉ እነዚህ ነገሮች እንዳሉ ሆኖ በዛው ልክ ደግሞ አንደርስታንዲንግ መደራረጉ በጣም ክሪቲካል ነው። እስቲ ኢንተርቴይንመንት ላይ አርቲስቶች አሉ። አርቲስቶች ጋር መስራት በጣም ያው ሁላችንም እናውቀዋለን። ላይክ ለማሳደግ ኢቨንቱን ወይንም ሴክተሩንም ለማሳደግ ትታገላለህ። እስቲ እንዴው አዳዲስ የሚመጡ አርቲስቶችን የምትመለምልበት ሪክሩት የምታደርግበት እና ይሄ አብዛኛውን ጊዜ ኢቨንቶች አንተ አይነት ኢቨንቶች ትልልቅ አሁን ነባዋውን ካየ ቱር ላይ ነው እሱ እንደ ኦፕነር ገብቶ ነው ባንዴ እንደዛ ሄደው እንደዛ አይነት የምታስበው ነገር አለ እንዴ? ዴፊኒትሊ ቬትም ስናደርግ ባይ ዘ ዌይ ሲስተም አለ ማለት እስከሆነ ጊዜ ድረስ መምረጥ ነበረ ሂር ኤንድ ዴር፣ ግን ከሆነ ሰዓት በኋላ ሲስተም ክሬት ማድረግ አለብህ። ያለበለዚያ አንደኛ ቪዥኑን ያጣል፣ ኳሊቲም ኮምፕሮማይዝ እየተደረገ ይመጣል፣ ስታንዳርድንም እያጣው ትሄዳለህ። ሶ ስታንዳርዶች እንትኖች ክራይቴሪያዎች መውጣት ጀመር። ሶ አንድ አርቲስት ለመምረጥ አሁን ለምሳሌ በርሜል ላይ የሚገባ ዲጄ ለመመረጥ 20 ምናምን ክራይቴሪያ አለ። ውጭ ያለ ሰው አንደርስታንድ የማያደርጋቸው ለምን አታስገባኝም ብሎ ነው ሰው የሚያናግረው። ግን ስታንዳርዶች አሉ ኤክስፔክት የምናደርጋቸው። ኢኩዊፕመንት እንዴት ይችላል፣ ፓንክቹዋሊቲ ትንሿን ነው የምልህ፣ ስኪሉ እንዴት ነው፣ ሶሻል ሚዲያ ላይ ፕሬዘንስ እያልን እንሄዳለን። ከዛ በኋላ ነው ሰሌክት አድርገን እንደገና ፊልተር እናደርግና ከዛ በኋላ ደግሞ ይሄ ቀለል ያሉት ላይ ደግሞ እንጨምራለን። መጨረሻ ላይ ያልካሉት ውስጥ 5 አርቲስት ነው ዲጄ ነበር ሜን ስቴጅ ላይ ፐርፎርም ማድረግ ይችላል ከኢንተርናሽናል እና ከትልልቆቹ አርቲስቶች ውጪ። ሶ 5 ሰሌክት ለማድረግ 40 ምናምን ዲጄ ሊመጣ ይችላል። ትንሹም ትልቅ ዳታቤዝ ሊታረግ ፕላስ ደግሞ እንደ በርሜል ለነዚህ አሁን ፕላትፎርሞች ላልከኝ ክሬት አድርገናል 3 ስቴጆች ማለት አት ታይም ረን የሚያደርጉ ናቸው። ሶ 2 ስቴጆች አዳዲስ ታለንቶችን ምን ሞክርባቸው ስቴጆች ናቸው። ታለንቶችን ትንሽ ቤት እናደርጋቸዋለን፣ ግን ሰምሃው ለነሱ ፕላትፎርም ነው። እኛ ዊርናት ቀለ የሚመጣ ሰው አብሮ እንዲያያቸው ቢልድ ማድረግ ከቻሉ ብራንዳቸውን በዛው ቢልድ እንዲያደርጉ ታዋቂነት እንዲያገኙ። that's great። እንደው እንደዚህ ከአርቲስት ጋር ከሰራህ ሬኮርድ ሌብል ስቱዲዮ ምናምን አስበሃል? ትልቁ ድሪሜ ምን መሰለህ? ከልጅነት ጀምሮ የምፈልገው ኢምፓየር ክሬት ማድረግ ፈልጋለሁ። እነዚህ ኢንዱስትሪ ላይ የሚሰራ ሚውዚክ ኢንዱስትሪ ላይ የሚሰራ ኢቨንቶች ተያያዥ ወደ ጎን የሚያያዙ ስራዎች አሉ ከኢቨንት ጋር ኢቨንት ላይ ሴንተር አለ። ስቱዲዮ ዴፊኒትሊ ይኖረኛል። የኢትዮጵያን not just ሙዚቃ ብቻ ሳይሆን ይሆናል ላለን አርት አለ በብዙ ያልታንታብድ የሆነ እሱን ዴፊኒትሊ እናሳድግበት ስቱዲዮዎች ብቻ ሳይሆን ስቱዲዮዎች ይኖረኛል። that's nice። እስቲ እንደው የመጨረሻ ጥያቄ ላርግልህ። ሲራክ በምን ቢታወስ ደስ ይላል? what do you want to be remembered by? that's a very good መጨረሻ ሁሌ የምጠይቃቸው ሰዎችን ሁሌ የምጠይቀው ጥያቄ ነው። እስቲ በምን ሌጋሲ ብለህ የምታስብ እስቲ በምን ብትታወስ ደስ ይላል? እንደ ሰውም እንደ ስራ ፈጣሪ እንትን አንድ አባባል ሞደዋለሁ ነገር success is a progressive realization of a dream or a vision። ፕሮግሬሲቭ የሆነ ሪያላይዜሽን መስራት አንድ ቦታ አለች። ሶ እንደው እንትን ባረገው ካልቸሩን ለመቀየር የታገለ ሰው ተብዬ ብታወስ ደስ ይለኛል። ያለውን አሁን ያለንበት አሁን የምንሰራው ሚውዚክን በለው ኢቨንት ኢንዱስትሪ ፌስቲቫል ኢንዱስትሪውን ለመቀየር የታገለ ሰው ተብዬ ብታወስ ደስ ይለኛል። አዳዲስ እንግዲህ ኢቨንት ላይ ኢንተርቴይንመንት ውስጥ ለመግባት ደግሞ ላሉ ወጣቶች ምንም እየተመለከቱ ላሉ ተመልካቾቻችን ምን ላጠንክረው ይስሩ እስቲ እንደው የምትመክረውን የመጨረሻ ቃል ልስጥልኝ። እኔ መካሪ ካለው ኤክስፒሪየንስ ካለው የራሴን ለኔ what worked for me ብናገር አሪፍ ነው። so believe the system ፕሮሰሱን ማመን ራስን ማመን ያስፈልጋል። it's not about doing more, it's about doing better። ዲፍረንስ አለው። ግሮዝ ስለ ብዙ መስራት አይደለም፣ doing better. So always do better, document everything,
እያንዳንዷ ነገር ዶክመንት መደረጓ ነገር የተሻለ ፕሮሰስ እንዲኖር ያደርጋል። ከዛ ውጪ ብራንዱን ጀስት እስከ መጨረሻው ድረስ መግፋት መታገል ነው የሚያስፈልገው ብዬ አስባለሁ። አንበሳ በጣም አመሰግናለሁ ሲራኬ። በጠዋት እዚህ ድረስ መጥተህ ያው እየተንሸራሸረ ቡና ልጋብዝ በቃ። ቆንጆ ነው። Thank you so much. Thank you. አመሰግናለሁ። እኔም አመሰግናለሁ።